በጥንቷ የሐለብ ከተማ ውስጥ አንድ ጨርቅን በመሸጥ የሚተዳደር ነጋዴ ነበር። የአና ትረካዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። ስሙም ሃሩን ይባላል። ሃሩን ከቤተሰቦቹ የወረሰውን የጨርቅ መደብር ጠንክሮ በመስራት ብዙ ሀብቶችን አካብቶበታል። ነገር ግን አንድ ማንም ያላወቀበት መጥፎ በሽታ ግን ይዞታል። እሱም ምንድነው? ከመጠን በላይ ገንዘብ መውደድና ስስታምነት። ገንዘቦቹን በየጊዜው እያነሳ እየቆጠረ እየደበቀ ከሚወልደው ልጅ በላይ ነበር የሚንከባከበው። ይህ በሽታው አልፎ ተርፎ ቤቱ ላይ አንዲትም ንብረት እንኳን አይገዛም። ያሉትም ንብረቶች ጃጅተዋል፣ አርጅተዋል። ሰራተኛ ራሱ ቀጥሮ ማጸዳት አይፈልግም፣ ምክንያቱም ገንዘብ ማውጣት አይፈልግምና። ሚስቱ በጣም የዋህ ደግና ትሁት ናት። እሱ ግን በተገላቢጦሽ መርዝ ነው፣ መሰሪ ነው። ሁሌም ይጮህባታል። ቤቴ ውስጥ ማንኛውም አይነት ለማኝ አታምጭብኝ፣ ንብረቴን አንድ ሰው እንዲካፈለኝ አልፈልግም በማለት የስግብግብነት ጥጉን ያሳያታል። አልፎም ተርፎ የሚመገበው ምግብ ራሱ ቁራሽ ዳቦ በዘይት ነው። ሌላው ይቅርና የገዛ ሚስቱ የምትበላውን ምግብ ራሱ ሳይቀር ኩሽናዋ እየገባ ይቆጣጠርባታል። ባለቤቱ ከምታስቡት በላይ የተሻለችና የዋህ ናት። አትክልቶችን ትንከባከባለች። ጥገኝነት ራሱ አትወድም። ከባሏ ሩብ ራሱ አትቀበልም። ለነገሩ የት ይሰጣት። ሆኖም ራሷን ለመቻል ብዙ ነገር ታደርጋለች። ለምሳሌ የተለያዩ ከጥጦች ክሮችን እየፈተለች ጨርቅ፣ ነጠላ፣ ጋቢ የመሳሰሉትን እየሰራች ለነፍሷና ለጉሮሮዋ ትዘጋለች። አንዳንድ ጊዜም ከጓሮዋ በኩል ጎመኖችን እየተከለች አንዳንዴ እንደ ቁርስ ትጠቀመዋለች። ባለቤቷ ሁሌም ድምፁን ከፍ አርግቶ ይጨቃጨቃታል። እሷ ደግሞ በጸሎት ነው የምትሸፍነው። ካላትም ቁራሽ ዳቦ ለሚስኪኖች ትሰጣለች። እንዲህ ነው እንጂ ቸርነት። አንድ ዳቦ ቢኖራት እሱኑ ለሁለት ቆርሳ ለሚስኪን ትሰጠዋለች። አህያ ጅቦ ግን በየጊዜው ሳንቲሞችን እያየ ልክ እንደ ልጆቹ ነው የሚቆጥራቸው ሁላ። ድምፁን ከፍ እያደረገ እየሳቀ በጣም ይገርማል፣ ይህን የመሰለ ሀብት አለኝ ይላል። ለራሱ ዳቦ ራሱ ደህና ዳቦ ራሱ ገዝቶ አይመገብም። የመስገብገብ መጨረሻው እንግዲህ ይህ ነው። እስከ መጨረሻው ተከታተሉ። ሁሌም ቢሆን እንዲህ ያለ ራሱ ላይ ስለሚያፌዝ ባለቤቱ ከውጭ ትሆንና ፈጣሪ ሆይ ይሄ ሰውዬ ከልብ ታሟል እንድታሽረው እያለች ሁሌም ቢሆን ጸሎት ታደርግለታለች። ከዕለታት በአንዱ ቀን ንብረቶቹን የሚያስቀምጥበት ሳጥን ነገር ፈልጎ ወደ ነርክ ተራ ሄደ። አሮጌ ተራ ተመልከቱ እንግዲህ የንፉግነቱ ብዛት። አዲስ ዕቃ ራሱ መግዛት አይወድም እና አንድ ቀን እግሩ የተቆረጠ የተጣለና ያረጀ ቁም ሳጥን ይመለከታል። በጣም ደስን ያለው በቃ ሊገዛው ከአንዳንድ ሄዶ ነጋዴውን ተስማማው፣ ሻጩን ማለት ነው። ብዙ ገዦች ተመልክተውት በጣም አስጠልቷቸውን ሄዱት። እሱ ግን ብዙ ገንዘብ እንዳያስወጣው በመፍራት ነው ይሄን የመረጠው። ሆኖም ተስማማና ገንዘቡን ከፍሎ ተሸካሚዎችን ከከፈለ ወዲህ ቤቱ ያደርሱለታል። ቤቱም እንደደረሰ ባለቤቱ ይህን ነገር ተመለከተች። ይገርማል፣ ይሄ ሰውዬ እንዴት ሊገዛ ቻለ አለች። ሆኖም እሱ ላለማስከፋት እንኳን በደህና መጣ ውዱ ባለቤቴ፣ ይህ የገዛኸው ንብረት በጣም ያምራል፣ አዲስም ነው፣ እንዴት ያስደስታል። አሁን አጸዳለህና ንብረቶችን ውስጥ ታስቀምጣለህ ስትለው ምንድን ያልሽኝ? ዞር ወደዛ፣ እኔ የራሴን ንብረት የምደብቅበትን ራሴን የማጸዳው፣ ስለዚህ ዞር በይልኝ በማለት አንድ በአንድ አይጥ ይገባብታል ብሎ ያሰበውን ቦታ በሙሉ ከደነው። ማንም ቢሆን ገንዘቡን ከፍቶ እንዳይወስድበት በማሰብ በሩን ክፉኛ በደንብ አርግቶ በሚስማርና በቁልፍ ተከርቸም አደረገበት። ቀናቶች እየነጎዱ ነው። ከዕለታት አንድ ቀን ባለቤቱ ባሏ ጋር ጠጋ በማለት ውዱ ባለቤቴ ያለህን ንብረት እንዲህ አትሰስት፣ ለሚስኪኖች መስጠት አለብህ፣ ፈጣሪም በረከትን ያደርግልሃል፣ ሚስኪኖች የተራቡትንም ትቀልባለህ፣ ስለዚህ አሁኑን እንስጥ ትለዋለች። ይሄኔ አቶዬ ግንፍል በማለት ምን አባሽ ነው ያልሽው አንቺ? ለድሃ እንስጥ የምትይኝ ድሃዎቹ ከኔ ጋር ሰርተዋል። እኔ ነጭ ላቤን ጠብ አድርጌ ሲሰራ አንድ ሰው ላግዝ ያለኛለ እና ምን አባሽ ነው አፍሽ የምትከፍችብኝ?
እንደውም አንቺ ነሽ ቤቴ ውስጥ ዋነኛ ጠላቴ፣ ንብረቴ እንዳይፋፋ የምታደርጊው። እኔ ነገርኩሽ፣ ምንም ነገር አልሰጥም፣ ውጭልኝ፣ ዓይንሽ ይውጣ በማለት ክፉኛ ረገማት፣ ረገጣት። ደግማ እንዳትጠይቀውም ንብረቱን አንዴ መሬት ውስጥ ቆፍሮ ይቀብረዋል። አንዳንዴም ደግሞ ከዛ ያወጣውና ግድግዳ የቦረቦረ ልክ እንደ አይጥ እዛ ውስጥም መቀገር ይጀምራል። የወርቅ ሳንቲሞቹን እንደ አይጥ አንዴ ጉድጓድ ውስጥ አንዴ ግድግዳ ስር ሲቀብር ወደ ስራ ቦታ ራሱ አልሄደም። ጨርቅ የሚሸጥበት ስራ ቦታው ራሱ በአቧራና በሸረሪት ድር ተሞልቷል። እንደውም ብልም ሁላ ሳይበላበት አይቀርም። በግድ አካባቢው ላይ ላሉ ነጋዴዎች በግድ ይህን ንብረቴን ውሰዱልኝ፣ በትንሽም ብር ቢሆን እሸጥላችኋለሁ፣ እኔ ቤቴ ውስጥ ትልቅ ስራ አለብኝ፣ እባካችሁ እያለ እያስጨነቀ ያረጁና የጃጁ ልብሶችን እያስገደደ የሚሸጥላቸው ጀመር። ሰዎቹ ሳይወዱ በግዳቸው የሱን ጭቅጭቅ በመፍራት ይገዙታል። እንደለመደው ቤት መጥቶ ከሚስቱ ጋር እየተጨቃጨቀ ሳለ በራቸው በስሱ ይንኳኳል። ማንነውም ብላ ከፍታ ስታይ አንድ ምስኪን አሮጊት በጣም የተራበች ልጄ እባክሽን ካለሽ ዳቦ ግማሹን ቆርሰሽ ስጭኝ፣ ስትታይ ሀብታም ትመስያለሽ፣ ስለዚህ ለኔ ግማሽ ምትሆን ዳቦ አታጭምና እባክሽን ተባበሪኝ በማለት በትህትና ጠየቀቻት። የሃሩን ሚስት ይህን ነገር በምትሰማበት ጊዜ ልቧ ተነካ። እስኪ ይሄ ቆጥቋጣ ባሌ ይሰጠኝ ይሆን በማለት በድፍረት ወደ ባለቤቷ ጠጋ በማለት ይቅርታ ካስቸገርኩ፣ አንድ ምስኪን ሴትዮ ውጭ ቆማለች። ብርዱ ዝናቡ የቀጠቀጣት ነው። በዛ ላይ እህል ከተመገበች 3 ቀናትን አልፏታል። ስለዚህ ካለህ ንብረት ላይ አንዲት ዳቦ መግዣ ሳንቲም ስጠኝ፣ አረ እንደው እሱ ይቅርና እኔ ከምበለው ላይ ቀንስና ስጠኝ ለሚስኪኗ ሴትዮ ልስጣት ስትለው፣ እኔ ላንቺ 30 ጊዜ ደጋግሜ መናገር አለብኝ? ምን አይነት ድንጋይ ራስ ነሽ? እኔ ያቺ አሮጊት መታ የምትጠይቀኝ እኔ ሰራ አበራ አግዛኛለች። ከንብረት የምትካፈለው እሷ ማን ስለሆነች ነው? ይህ ንብረት ላንቺ ራሱ አይገባሽም። ይሄ የራሴ ንብረት ነው። ዞር በይልኝ ሚስኪን፣ ለምን ሳትበላ 1000 ዓመት ደርቅ አትቀርም? ዞር በይልኝ አሁን ወራዳ፣ ብሬን እንዳትጠይቂኝ በማለት ክፉኛ በትሩን አሳረፈባት። የሃሩን ሚስት በጣም ስለበቃት አሮጊቷን ሄዳ ይቅርታ የኔ እናት ምንም ላደርግልሽ አልችልም ብላ ሸኘቻት። ከዛ ሰውየውም ትንሽ ጋደምና እንቅልፍ ሸለብ ማድረጉን ስታረጋግጥ ቤቱን ለቃ ለመሄድ ስለወሰነች ትንሽ ደቂቃ ወደ ፈጣሪዋ ጸሎት አደረገች። በጉዞዋ ላይ ምንም አይነት ጉዳትና እንከን እንዳያጋጥማት። ከዛ የምትሰግድበትን መስገጃ በመያዝ ጉዞ ወደ እናቷ ቤት ቀጠለች። የከተማው ብርድ ዝናብና ወጨፎ ቢያስቸግራትም ከጨቅጫቋ ባል በላይ ያሰቃያት የለምና ይህ ነገር እንደ ተራ ነገር ነበር ያየችው። ሆኖም ጉዞዋን ቀጥ ብላ ወደ እናቷ ቤት አደረገች። ወደዚያ አላለችም፣ የመጨረሻዋ ነበርና። አንዳንድ ጊዜ ትዕግስትም ገደብ አለው ይባላል። እውነት ነው። አይነጋ ቀን የለምና ነጋ። አቶ ሃሩን እንደተነሳ ሚስቴ ምኔ አይልም፣ ቀጥታ ወርቆቹን እየሄደ እንዴት አደራችሁ ወርቆች እያለ ካሉበት አንስቶ ይቆጥራቸዋል። እስኪ 1 2 3 በጣም ደስ ይላል። ይገርማል። ከእንቅልፌ ስነሳ የእናንተን አይን ማየትና እናንተን ማሽተት በጣም ያስደስተኛል እያለ እንደ ጅል ለብቻው ከወርቆቹ ጋር ይለፈልፋል። ሌላም ቦታ ያስቀምጠውንም ወርቅ እንዲሁ በስትክክል ያየዋል። ከዛም ተነስቶ ባለቤቱን ፍለጋ ይጀምራል። ግራ ቀኝ ይመለከታል። ግራ ቀኝ። የት ነሽ ውዷ ባለቤቴ? ወዴት ሄድሽ? ትላንት ያስተረፉት ግማሽ ዳቦ አለ፣ ዘይት ቀቢና አምጪልኝ፣ ርቦኛል። እንዴ የለችም? ኧረ ጉዴ! ቤቱ አሁን ሰፋኛ፣ ማንም የሚቀራመተኝ የለም። እንኳንም ወጣችልኝ እቺ ድንጋይ ራስ። ከዚህ በኋላ ህይወቴን በተድላ ነው ምመራው። ከዚህ በኋላ ማንም መጥቶ ለሚስኪን ስጥ እያለ አይጨቃጨቀኝም እያለ እየተደሰተ ነበር። ሆኖም ግን ያ ደስታው ብዙም አልዘለቀለትም። የቤቱ ስፋትና የቤቱ ጭርተኝነት በጣም ረበሸው። ሌላው ይቅርና የሚበላበት የምግብ ሳህን በራሱ በመቆሸሽ ተጠራቀመበት። ቤቱ ክፉኛ መሽተት ጀመረ። በሸረሪት ድር በቆሻሾች ተሞላ። ጎረቤት እስከ ማወቅ ደረሰ። ይህኔ ሰውየው በጣም ተከዘና አዘነ። ጭቅጭቁ ቢያንገሸግሻትም ሁሌም ቢሆን ንጽህናውን ትጠብቅለት ነበር። አሁን ግን ያን ንጽህናው የሚጠብቅለት አንድም ሰው የለም። ራሱን ጣለ። ትካዜ ውስጥ ገባ።
ጺሙ አደገ፣ የሚበላው የለም፣ ልብሶቹ ቀመሉበት ላዩ ላይ። እንደዛም ሆኖ ግን ደስተኛ ነው፣ ምክንያቱም ገንዘቡ የሚወስድበት የለም። ከቤቱ የሚወጣው ክፉኛ ሽታ ጎረቤቶችን ረበሻቸው። የአካባቢው መንደርተኞች በሙሉ ተሰብስበው ይሄ ሰውዬ እኮ ሚስቱ ወጣችበት፣ ቤቱ እንዴት ይሸታል መሰላችሁ? አይጥ ከላይ ከታች እያለ ቤቱን ረበሸው። እረ ምን እሱ ብቻ፣ ከቤቱ ከኩሽናው የሚወጣው ቆሻሻ ሽታ ረበሸን። የሚገርም ሰው ነው። እንዴት አንድ ሰው ለራሱ ሀብትና ገንዘብ ሲል የገዛ ሚስቱን ያባራል? አሁን ይድላው እንግዲህ ይተኛበት እያለ የአካባቢው መንደርተኛ ሲያወራ ይህ ወሬ ከተማው ላይ ላሉ አደገኛ ወንበዴ ዱርዬ ሌቦች ዘንድ ጆሮአቸው ውስጥ ይገባል። ሰው ሁሉ በተኛበት በጸጥተኛው ሌሊት ውስጥ ቤቱን ሰብረው በመግባት አንዲት ሳንቲም እንኳን ሳትቀር መዝረፍ ጀመሩ። ሰውየው ምንም ማድረግ አይችልም፣ ተታግሎም መጣር አይችልም። ፌንት አስበሉትና አንድ በአንድ ሳንቲም ይወስዱበታል። ጓደኞቻችን እያንዳንዱን ሳንቲም ውሰዱ፣ እንዲህ አይነት ያለ ሀብት እንደው እንዴት አባቱ ደስ ይላል። አንተ ይህን የመሰለ ሀብት ይዘ ዘበኛ እንኳን አትቀጥርም፣ ለእኛ ሲሳይ ሆነልን እያሉ በጣም ደስተኛ ሆነው ዘረፉት። ሲነቃ ራሱን ነው እዛ ክፍል ውስጥ ያገኘው። ማንም የደረሰለት የለም። ባይሆን ፖሊስ ላኩለትና ከተጎዳበት ከተኛበት ፖሊሶች አዳኑትና አነሱት። ሌላ ማንም ምንም ያደረገለት የለም፣ ምክንያቱም አመሉን ስለሚያውቁት። ሰውየውም ከደነዘዘበት ነቃ እንዳለ ወዲያው ትካዜና ድባቴ ውስጥ ገባ። ቁጭት ያዘው። ባለቤቱ ትታው በመሄዱ ንብረቱ ሁሉ በመዘረፉና ለዚህ ሁሉ መንስኤው መስገብገቡ እንደሆነ ስለገባው አንዲትም ደቂቃ እንኳን ሳታልፍ ራሱን መውቀስ ጀመረ። ሁሌ ይበሳጫል፣ ጸጉሩን ያሻል፣ ይበሳጫል ሁሌም ቢሆን። መንደርተኞቹ አበደ እስኪሉ ድረስ የቀድሞ ሚስቱን ባለቤቱን ስም እየጠራ ሁሌም ቢሆን መጮህ ሆነ ስራው። አንዳንዴም ሲነሳበት ልጆቼ፣ ወርቆቼ እያለ አሁንም ከትካዜ ያሉት ዘለለም። ወዲህ ደግሞ ባለቤቱ በሰላም የእናቷ አካባቢ ደርሳለች። ትታ የመጣችው አካባቢና ባለቤቷ ምን እንደደረሰባቸው የምታውቀው አንዲትም ፍንጭ የለም። እሷ በሰላም ከእናቷ ጋር የሚያስደስት ኑሮ ትኖራለች። ሌት ተቀን እናቷን እየካደመች ጥሩና ደስተኛ የሆነን ህይወት መምራት ጀመረች። የመስገብገብ መጨረሻው ይሄ ነው። አልጠግባይ ሲተፋ ያድራል እንዲሉ ሰውየው ጎዳና ተዳዳሪ ሆነ። ከተለያዩ ሰዎች 5-10 እየለቀመ መኖር ጀመረ ስራው። በእርግጥ ይሄ ሰውዬ ድህነቱን ከተከናነበ ወዲህና ጎዳና ከወጣ ወዲህ አንድ ትልቅ ነገር ተከስቷል። እሱ ምንድነው? እንደ ወትሮ ግማሽ ዳቦ አይበላም። አንድ ዳቦ ገዝቶ መመገብ ጀምሯል። እነሆ የዛሬ ታሪካችን እዚህ ላይ ያበቃል። ጠንክሮ ገንዘብን መስራት ጥሩ ቢሆንም ግን እንደዚህ ሰውዬ መስገብገብ መጨረሻው ክፋት መሆኑን ከዚህ ተረድተናል። የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ።